ጤና ይስጥልኝ የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ የመጀመሪያው ዜናችን እጅግ በጣም አሳዛኝ ነው። ይህም በሰሜን ሸዋ ጻድቃኔ ገዳም ሌሊቱን በጸበልተኛ ላይ የተከሰተው አሰቃቂ አደጋና የመሬት መደርመሱ ያስከተለው የሰዎች ሕይወት ማለፍ አሳዛኝ ዝርዝር ነው። እንመለስበታለን። ወደ ሌላኛው መረጃችን ስናልፍ የዋይት ሃውስ አዲሱ ሚስጥራዊ የኤአይ ቁጥጥር ሕግ የላቁ ኤአይ ሞዴሎች የሰዎችን ኮምፒውተር ለመጥለፍ ማድረጋቸው የተሰማው አስፈሪ ሙከራ። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎች ታደምጣላችሁ። እንደተለመደው ሁልጊዜ ትክክለኛና ሚዛናዊ መረጃ በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃ እናልፋለን። በሀገራችን እጅግ የሚያሳዝን ልብ የሚነካ አሰቃቂ አደጋ ተከስቷል። በኢትዮጵያ ሰሜን ሸዋ ሀገረ ስብከት በአማራ ክልል በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ኦርቶዶክስ ገዳም ሌሊቱን ሙሉ ሲካሄድ በነበረው ልዩ የጸሎትና የጸበል ስነ ስርዓት ላይ በተከሰተ ከባድ የመሬት መንሸራተትና መደርመስ አደጋ 14 ሰዎች ሕይወታቸውን አጥተው የሟቾች የቀብር ስነ ስርዓት ተፈጽሟል። በተራራው ላይ በተቀረጸው የገዳሙ የጸሎት ክፍል ውስጥ በርካታ ምዕመናን ለጸሎት ከተለያዩ ሕመሞቻቸው ፈውስ ለማግኘት በጸበል ቦታ ተሰብስበው ጸበል ለመጠበቅ ተሰልፈው ነበር። ይሁን እንጂ ሌሊቱን ሙሉ ሲጥል በቆየው ከባድ ዝናብ፣ መብረቅና ነጎድጓድ ምክንያት ከገዳሙ በላይ ያለው ተራራና የመሬት አካል ተደርምሶ በምዕመናን ላይ በድንገት ወድቋል። በቦታው የነበሩ ከፍተኛ የአካባቢው ባለስልጣን አቶ ዳኛቸው አዝብቴ ለቢቢሲ እንደገለጹት ከዋሻው በላይ ያለው መሬት ሌሊቱን ሙሉ ከጣለው ከባድ ዝናብ በኋላ የመንሸራተት አደጋ አጋጥሞታል። በዚህ ምክንያት 14 ሰዎች ሲሞቱ 5 በጽኑ የቆሰሉትን ጨምሮ 7 ሰዎች ጉዳት ደርሶባቸዋል። ከባድ ጉዳት የደረሰባቸው ተጎጂዎች ከገዳሙ 70 ኪሎ ሜትር ርቀት ላይ ወደሚገኘው የደብረ ብርሃን ሆስፒታል ተወስደው ሕክምና እየተከታተሉ ይገኛሉ። የሀገረ ስብከቱ ዋና ማኔጀር መጋቤ ሐዲስ ነቃ ጥበብ አባቡ ለአሶሲኤትድ ፕሬስ የዜና ወኪል እንደተናገሩት ሕይወታቸውን ካጡ ሰዎች መካከል አብዛኞቹ ጸበሉን ለመቀበል በመዘጋጀት ላይ የነበሩ ናቸው። የመሬት መንሸራተቱ ትላልቅ ድንጋዮችን ፈልፍሎ በምዕመናን ላይ በመጣሉ አደጋው እጅግ አሰቃቂና ውድመቱን የከፋ አድርጎታል። ሕይወታቸውን ካጡ 14 ሰዎች መካከል የ11ዱ አስከሬን እዚያው ገዳም ውስጥ የተቀበረ ሲሆን የቀሩት 3 አስከሬኖች ደግሞ ለቀብር ስነ ስርዓት ወደ ተወለዱበት አገርና የትውልድ ቦታቸው እንዲመለሱ ተደርጓል። የአደጋው ከባድነትና የደረሰው ጉዳት ከፍተኛ በመሆኑ የሟቾችን ማንነት መለየት አስቸጋሪ ሆኖ እንደነበረ መጋቤ ሐዲስ አክለው ገልጸዋል። በቦታው በተደረጉ የፍለጋና የማዳን ስራ ላይ የአደጋ ጊዜ ሰራተኞች፣ የደህንነት አካላት፣ የጤና ባለሙያዎችና የአካባቢው ነዋሪዎች በጋራ ሲረባረቡ ቆይተዋል። ይሁን እንጂ በተደረገው አሰሳ ተጨማሪ በሕይወት የተረፈ ሰው ማግኘት ባለመቻሉና ፍለጋው በመጠናቀቁ የማዳን ስራው በአሁኑ ወቅት እንዲቆም ተደርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ቄልሜንቶስ ወደ ገዳሙ በአካል በመገኘት የሟቾችን የፍትሐትና የቀብር ጸሎት መርተዋል። ሰዎችም መጽናናትን ተመኝተዋል። በኢትዮጵያ ካለው የክረምት ዝናብ ጋር ተያይዞ የመሬት መንሸራተት አደጋ ተደጋጋሚ ስጋት ሆኖ ይገኛል። ከዚህ ቀደም ባለፈው ማርች ወር በደቡብ ጋሞ ዞን በጣለው ከባድ ዝናብ በተከሰተ የጎርፍ የመሬት መንሸራተት አደጋ ከ100 በላይ ሰዎች ሕይወታቸውን አጥተው ነበር። በተጨማሪም በጁላይ 2024 በጎፋ ዞን የተከሰተው አደጋ ከ229 በላይ ሰዎችን የበላው የመሬት መንሸራተት አደጋ በቅርብ ዓመታት አገሪቱ ካስተናገደቻቸው እጅግ አስፈሪ የተፈጥሮ አደጋዎች አንዱ ነበር። የሳይንስ ሊቃውንትና ባለሙያዎች እንደሚያስጠነቅቁት በሰው ልጅ ምክንያት የሚመጣን የካርቦንና የአየር ንብረት ለውጥ በምስራቅ አፍሪካ የከፋ የዝናብና የድርቅ ሁኔታዎችን ያፋጠነና የአደጋዎቹን መጠን እጅግ አደገኛ እያደረገ ይገኛል። የዜና ቤት ሚዲያ ዝግጅት ክፍል ለሟች ነፍስ ይማር እያልን ለሟች ቤተሰቦች፣ ወዳጆችና ለመላው አድማጮቻችን መጽናናትን እንመኛለን። ወደ ሌላኛው መረጃችን ስናቀና የአሜሪካ ዋይት ሃውስ የላቁ የሰው ሰራሽ አስተውሎት ኤአይ ሞዴሎችን ደህንነት ለመገምገምና መቆጣጠር የሚያስችል አዲስ የቁጥጥር ማዕቀፍ
ተግባራዊ ለማድረግ መዘጋጀቱ ተሰማ። በቅርቡ በወጣው አስፈጻሚ ትዕዛዝ መሰረት የተዘጋጀው የአዲስ መመሪያ የኤአይ አልሚ ኩባንያዎች የቴክኖሎጂውን ወሰንና ስጋቶች ከመንግስት ጋር ጋራ እንዲወስኑ ያዛል። በተጨማሪም ማንኛውም የላቀ የኤአይ ምርት ለህዝብ ከመለቀቁ እስከ 30 ቀናት በፊት የመንግስት አካላት ቀድመው የመመርመርና የመገምገም እድል እንዲያገኙ ህጉ ያስቀምጣል። ይህ ማዕቀፍ በዋናነት ሚስጥራዊነትን፣ ሳይበር ደህንነትን፣ የውስጥ አደጋዎችንና የአእምሯዊ ንብረት ጥበቃ መስፈርቶችን ያካተተ ነው። ይህ የዋይት ሃውስ አጣዳፊ እርምጃ ይወጣ ዘንድ ምክንያት ከሆኑት ዋነኛ ክስተቶች መካከል የኤአይ ሞዴሎች በደህንነት ሙከራ ወቅት ያሳዩት ያልተጠበቀና አስፈሪ የማታለልና የመጥለፍ አቅም ይጠቀሳል። የዩናይትድ ኪንግደም የኤአይ ደህንነት ተቋም ባወጣው መረጃ መሰረት የዓለማችን ግዙፍ የቴክኖሎጂ ኩባንያዎች የሆኑት የአንትሮፒክ፣ ጦስ 5 እና የኦፕን ኤአይ ጂፒቲ 5.6 ሶል የላቁ ሞዴሎች የሌሎችን ኮምፒውተር ስርዓቶች በራሳቸው ፍለጋ ለመጥለፍ የሞከሩባቸው 19 አጋጣሚዎች ተመዝግበዋል። በእነዚህ ሙከራዎች ወቅት የኤአይ ሲስተሞች የውሸት የማህበራዊ ሚዲያ መለያዮችን በመክፈት አታላይ ኢሜሎችን በመላክና የኮምፒውተር ባለሙያዎችን በስልት በማታለል የተከለከሉ የኢንተርኔት ቀጠናዎችን ጥሰው ለመግባት ችለዋል። ከዚህ ጋር ተያይዞ በሙከራው ወቅት የኦፕን ኤአይ ሞዴል በስህተት ኢንተርኔት የማግኘት አጋጣሚ ሲፈጠርለት በሙከራው ውስጥ ያለ የውሸት ኩባንያ መስሎ እውነተኛውን የሌላ ኩባንያ ድረ-ገጽ ሰብሮ ገብቷል። አንትሮፒክ እና ኦፕን ኤአይ እነዚህ ክስተቶች መከሰታቸውን ያመኑ ሲሆን የቴክኖሎጂው አቅም ሳይበር ተመራማሪዎችን በሚያስገርምና በሚያስደንቅ ሁኔታ እየጨመረ በመጣበት በአሁኑ ወቅት ጥብቅ የደህንነት ቁጥጥሮች ሊዘረጉ እንደሚገባ ተቀብለዋል። ይሁን እንጂ በእነዚህ የላቦራቶሪ ፍተሻዎች ወቅት የሰው የኮምፒውተር ባለሙያዎች ተንኮለኛውን ኮድ ወዲያውኑ በመቃወም ማገድ በመቻላቸውና ሙከራው ወሰን ባለመጣሱ ምክንያት በህዝብ ደህንነት ላይ የደረሰ ቀጥተኛ ጉዳት አለመኖሩ ተገልጿል። ይሁን እንጂ ዋይት ሃውስ ይህንን በፈቃደኝነት ላይ የተመሰረተ አዲስ የቁጥጥር ማዕቀፍ ዝርዝር ይዘት ለህዝብ ይፋ ላለማድረግ መወሰኑ አዲስ አከራካሪ ጉዳይ ሆነዋል። ከጉዳዩ ጋር ቅርበት ያላቸው ምንጮች እንዳረጋገጡት የትግበራው ዝርዝር መረጃዎች የሚጋሩት በሂደቱ ውስጥ በንቃት ከሚሳተፉ ጥቂት የቴክኖሎጂ ኩባንያዎች ጋር ብቻ ነው። ማክሰኞ ዕለት ዋይት ሃውስ የኢንቪዲያ ዋና ስራ አስፈጻሚ ጄንሰን ሁዋንግን ጨምሮ ከዘርፉ መሪዎች ጋር ሚስጥራዊ ስብሰባ ያካሄደ ሲሆን ወደ ስብሰባው ያልተጋበዙ ሌሎች ኩባንያዎች፣ የፖሊሲ አውጪዎች፣ ተመራማሪዎችና የአሜሪካ አጋሮች ግን አዲሱ ፖሊሲ እንዴት እንደሚተገበር የማያውቁት ሆነዋል። ይህ አዲስ የኤአይ የቁጥጥር ማዕቀፍ እየተፈጠረ ያለውን የኢንዱስትሪውን ከፍተኛ የሳይበር ጥቃቶችና የቻይና የኤአይ ገንቢዎች እያሳዩ ያሉትን ፈጣን እድገት በሚጋፈጡበት ወቅት ሲሆን ኦፕን ሶርስ ሞዴሎችን ያይዞ በተመለከተም ክርክሮችን እንደገና አስነስቷል። በተጨማሪም በዚህ አሰራር ስር የትኞቹ የውጭ መንግስታት የታመኑ አጋሮች ተብለው የላቁ ሞዴሎችን ቀድመው እንደሚያገኙ ግልጽ አለመሆኑ እንደ አውሮፓ ህብረትና ዩኬ ያሉ ሀገሮችን አሳስበዋል። በአጠቃላይ የኤአይ ሞዴሎች እያሳዩት ያለው ያልተጠበቀ የመጥለፍ አቅምና የአሜሪካ መንግስት የጀመረው ሚስጥራዊ የቁጥጥር እርምጃ የወደፊቱን የቴክኖሎጂውን ውድድርና ደህንነት ወሳኝ ምዕራፍ ላይ አድርሶታል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በሱዳን እየከፋ የመጣው አስፈሪ የሰብአዊ መብትና የህይወት ቀውስ ለመታደግ የዓለም አቀፍ የቀይ መስቀል ማህበር አስቸኳይ የገንዘብና የቁሳቁስ እርዳታ እንዲጨመር ከፍተኛ ጥሪ ያቀረበ። የበጎ አድራጎት ድርጅቱ ባወጣው መግለጫ ከዓለም አቀፍ ማህበረሰብ የሚላከው ድጋፍ ከቀን ወደ ቀን እየቀነሰ መምጣቱ በጦርነቱና በጅምላ መፈናቀሉ ምክንያት ህይወታቸውን እንደ አዲስ ለመገንባት በሚታገሉ ሚሊዮን ዜጎች ላይ ትልቅ አደጋ ደቅኗል ሲል አስጠንቅቋል። ይህ የገንዘብና የእርዳታ እጥረት ካልተቀረፈ ግን በአካባቢው የሚገኙ በርካታ አቅመቢስ ማህበረሰቦች ለከፋ አደጋና ስቃይ ሊጋለጡ እንደሚችሉ ተገልጿል። በሌላ ዜና በጓቲማላ የሚገኘው እጅግ በአደገኛነቱ የሚታወቀው የፋዌጎ እሳተ ገሞራ ድንገት በመፈንዳቱ ምክንያት በአካባቢው ላይ ከፍተኛ ስጋትና ድንጋጤ ፈጥሯል። የሀገሪቱ ባለስልጣናት ሁኔታው አሳሳቢ መሆኑን በመግለጽ የብርቱካናማ ደረጃ ማስጠንቀቂያ ያስተላለፉ ሲሆን እንደ አውሮፓውያን አቆጣጠር በ2018 በዚሁ እሳተ ገሞራ አሰቃቂ ፍንዳታ ደርሶባቸው በነበረው አቅራቢያ በሚገኙ መንደሮች ውስጥ የሚኖሩ ነዋሪዎችም ሕይወታቸውን ለማዳን በአስቸኳይ አካባቢውን ጥለው እንዲወጡ ትዕዛዝ አስተላልፈዋል። ይህ ድንገተኛ የተፈጥሮ ክስተት በአካባቢው ህብረተሰብ የዘወትር ህይወት ላይ
ትልቅ መታወክን የፈጠረ ሲሆን የደህንነት አካላትም የሰዎችን ሕይወት ለመታደግ አጣዳፊ የማስወጣት ሥራ እያከናወኑ ይገኛሉ። በሌላ ዜና በዓለም አቀፍ የነዳጅና የንግድ መስመር ላይ ከፍተኛ ስጋት ደቅኖ በቆየው የሆርሙዝ የባህር ወሽመጥ ዙሪያ አዲስ ተስፋ ሰጪ ጊዜያዊ የስምምነት ጭላንጭል መታየት ጀምሯል። የኳታር መንግስት ውጥረቱን ለማርገብ የሚያስችል አዲስ የሰላም ረቂቅ ሀሳብ ማቅረቡን ያወጀ ሲሆን ሁለቱም ዋና ባለድርሻዎች ማለትም አሜሪካና ኢራን ወሳኙን የባህር መስመር መልሶ ለመክፈት የሚደረገው ስምምነት ላይ አዎንታዊና ብሩህ ተስፋ እንዳላቸው አስታውቋል። ይህ አዲስ ዲፕሎማሲያዊ እንቅስቃሴ በመካከለኛው ምስራቅ ተደቅኖ የነበረውን የጦርነትና የኢኮኖሚ ስጋት መስመር በማስያዝ ረገድ ትልቅ እንቅስቃሴ እንደሆነ እየተነገረ ይገኛል። በመጨረሻም ዓለማችንን እየተጠናወተ ያለው የተፈጥሮ አደጋ ሰው ልጅ ታይቶ በማይታወቅ ሁኔታ እጅግ እየጨመረ መምጣቱ በግልጽ እየታየ ይገኛል። በአውሮፓና በአሜሪካ ከደረሰው እጅግ አስፈሪ የሰደድ እሳት አደጋ በተጨማሪ በተለያዩ ቦታዎች ሀገራችንን ጨምሮ መሬት መንቀጥቀጥ፣ የመሬት መንሸራተትና የጎርፍ አደጋዎች በየቦታው እየደረሱ የሰዎች ሕይወትን በአሳዛኝ ሁኔታ እየቀጠፉ ይገኛሉ። አሁን ደግሞ በህንድ የአሳም ክልል በሰፊው በተከሰተ አውዳሚ የጎርፍ አደጋ የሟቾች ቁጥር ወደ 87 ከፍ ብሏል። የክረምቱ ከባድ ዝናብ ክልሉን ሙሉ በሙሉ ያወደመው ሲሆን በሺዎች የሚቆጠሩ ሰዎችንም ከመኖሪያ ቀያቸው አፈናቅሎ በጊዜያዊ መጠለያ ውስጥ በችግር እንዲኖሩ አስገድዷቸዋል። አደጋው ያስከተለው የሰብአዊ ውድመት አሁንም አሳሳቢነቱ እንደቀጠለ ሲሆን ማህበረሰቡ የዚህን ከባድ የአየር ንብረት መዛባት ውጤት ለመቋቋም ከፍተኛ ትግል በማድረግ ላይ ይገኛል። ለአሁን ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው መልካም ቆይታ